ሜሪዬ እንግዲህ ዛሬ ደግሞ በቲክቶክ በአዲስ ነገር ብቅ ብላለች ማለት ነው። እንግዲህ ያው በዛውም እየጨፈረች በዛውም ስፖርት እየሰራች እንግዲህ እንደዚህ ወይኔ እናቴ እኔ እንጃ እና ማለት ነው። ደስ ትለኛለች በነገራችን ላይ ነፃነቷ ይመቸኛል። እና ያው ስራ ከሆነ ስራ ነው በቃ ያለቀ። ሰውን አትነካም፣ የሰውን ህይወት አትበጠብጥም። እና ደስ ትለኛለች። ሄርሜላንም ያው ትንሽ አንድ ቀን በጥፊ ብታጋጭልንም ሳትነካት ነው ወደ ይቅርታ ጠይቃ ስልኳን መልሳላት ምናምን ያው ሌላ ነገር ውስጥ አለመግባት ብሎ ነው ያኔ ስልካቸውን የመለሱት ማለት ነው። ዛሬ ደግሞ እንግዲህ ለሩቲዬ እንግዲህ እንደዚህ እየተፈነች ትላንት ለሩቲ ስራ ጀምሪ ወጣ ወጣ ስትይ አብርሃም እኮ አንቺ ቤት ስለምትቀመጪ ነው እንደዚህ እየናቀሽ ያለው። አንቺ ወጣ ወጣ ብለሽ ሰው ማግኘት ብትጀምሪ ኖሮ ራሱ ልቡን ይገዛል በማለት ሲመክሯት ነበረ። ሩቲዬም አዎ እኔ መውጣት እችላለሁ፣ ልጄን ግን ለእናቴ አልሰጥም ብላለች። አዎ መስጠት የለባትም። ሰራተኛ ለሰራተኛዋ ልጇን እየጠበቀች ስራውን እየሰራች መግባት ትችላለች ብዬ አምናለሁ። ምክንያቱም ልጇ በጣም ነው የሚናፍቃት ማለት ነው። ስለዚህ እኔ እንጃ በአሰጣት እኔ ደስ ይለኛል ለማዘርዬ ማለት ነው። እዛ ገና ይሄዳል ልጇን ማየት። ልጁ ጡት ይፈልጋል። ገና ህጻን ልጅ ነው ሲጀመር። እናት እያለች ለምንድን ነው እንዴ? አያትዮ መጥቶ እዚህ ማየት ይችላሉ፣ መንከባከብ ይችላሉ እንጂ እዛ የማይሄድ ቡታጀራ ጭራሽ የማይታሰብ ነገር ነው። ግን ስራ ጀምሪ ወጣ ወጣ በይ ማለታቸው ጥሩ ነገር ነው። እና ምን ልላችሁ ፈልጌ ነው፣ ጥሩ ሀሳብ ቢሆንም ልጇን ሳትሰጥ እዛው ልጇን ሞግዚቷ እየተንከባከበች ልጇን እያየች ጡቷን እያጠባች ልጇን እያሳደገች ስራውን መስራት ትችላለች፣ መንቀሳቀስ ትችላለች፣ መውጣት ትችላለች። አዎ ወጣ ወጣ ስትል ብዙ ነገር ታያለች፣ ከሰው ጋር ትተዋወቃለች። እቺ ምን የሚዲያ ሰው ናት? ወጣ ማለት ራሱ አያስፈልጋትም። ቤቷ ድረስ ራሱ የሚኬድላት ሴት ስለሆነች ማለት ነው የኔ ጀግና ሩትዬ።